ቀይ ባህር ከደቡብ ሶሪያ ተነስቶ በእስራኤልና በዮርዳኖስ በማድረግ በሲናይ አቋርጦ ወደ ቃባ ሰላጤ ይገባና ኢትዮጵያን ለሁለት ሰንጥቆ በኬንያ በኩል እስከ ታንዛኒያ የሚደርሰው የትልቁ ስምጥ ሸለቆ አካል ነው። ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግ የምታደርገውን እንቅስቃሴ የኤርትራን ወቅታዊ ሁኔታ በዛሬው የመልቅ ዝግጅታችን እንመለከተዋለን። ፍቅርተ ቢታው ነኝ። የቀይ ባህር 2250 ኪሎ ሜትር የሚረዝም ሲሆን ምጽዋ አጠገብ ያለው የቀይ ባህር ስፋት ከ306 እስከ 355 ኪሎ ሜትር እንደሚደርስ መረጃዎች ያመለክታሉ። በባቤል መንደብ በኩል የቀይ ባህር ስፋት ከ26 እስከ 29 ኪሎ ሜትር ይሆናል። ከህንድ ውቅያኖስ ከኤደን ባህረ ሰላጤና ከአረብ ባህር ጋር የሚያገናኘው ይህ የውሃ አካል በአሁኑ ወቅት ሳውዲ አረቢያ፣ የመን፣ ግብጽ፣ ሱዳን፣ እስራኤል፣ ዮርዳኖስ፣ ኤርትራና ጅቡቲ ባለቤቶቹ ናቸው። የዓለምን የባህር ላይ ጉዞ 3/4 የሚያስተናግደው ከፍተኛ ጠቀሜታ ያለው ስትራቴጂካዊ ስፍራ መሆኑም ይታወቃል። ዋነኛ የሸቀጥ የተለያዩ ምርቶችና የነዳጅ መተላለፊያን ብቻም ሳይሆን የባህር ላይ ጉዞ ዋስትናና የሀገር ደህንነት ማስጠበቂያ መሆኑም አይዘነጋም። ይህ በመሆኑ ፍላጎቱ የሁሉም ወገኖች ሆኗል። ዶክተር ያዕቆብ ኃይለማርያም አሰብ የማናት የኢትዮጵያ የባህር በር ጥያቄ በሚል ባዘጋጁት ጥናት ላይ በ2008 ዓ.ም በዓለም 44 ወደብ አልባ ሀገሮች ሲኖሩ ከነዚህ ውስጥ 31 ያህሉ 70% ድሃ ሲሆኑ 13ቱ ደግሞ የድሃ የሚባሉ ናቸው። 13ቱም የድሃ ሀገሮች በአፍሪካ ውስጥ የሚገኙ መሆናቸው ኢትዮጵያም ከነዚህ ሀገሮች ተርታ ተመድባለች። እነዚህ ወደብ አልባ ድሃ ሀገሮች ወደ ውጭ የሚልኳቸው ምርቶች በአንድና በሁለት ሰብሎች ወይም በአንድና በሁለት የኢንዱስትሪ ውጤቶች ወይም ጥሬ ዕቃ የተወሰኑ ናቸው። ከዚሁ ገለጻ ጋር ተመሳሳይነት ያለው ደግሞ በፖል ኮሊየር መጽሐፍ ነው። ባለሙያው ድሃ በሆኑ አካባቢዎች የሚገኙ ወደብ አልባ ሀገሮች ከአራቱ የልማት ማነቆች በአንዱ ወደብ አልባነት ተጠፍረው የተያዙ ናቸው። የባህር በር ካለ ገበያ በመላው ዓለም ነው። የባህር በር ከሌለ ደግሞ ገበያው የጎረቤት ሀገር ብቻ ነው። በጥቅሉ ወደብ አልባ ሀገሮች የጎረቤቶቻቸው እስረኛ ናቸው ብለዋል። ጄፍሪ ሳክስ የተባሉ የምጣኔ ሀብት ባለሙያው ደግሞ ቀደም ብሎ የተነሱ ሐሳቦችን የሚጋሩ ሲሆን የባህር ጠረፍ ለኢኮኖሚ ልማትም ሆነ ለፈጣን እድገት የሚያበረክተውን አስተዋጽኦ በስፋት ዳሰዋል። በተለይም ከቻይና፣ ደቡብ ኮሪያ፣ ጃፓን፣ ኢንዶኔዥያ፣ ሲንጋፖር ወዘተ አስገራሚ እድገት በስተጀርባ የወደብ ወይም የባህር በር የምዕራቡ ዓለም እርዳታና ብድር ያበረከቱት አስተዋጽኦ የአንበሳውን ድርሻ ይይዛል ብለዋል። ወደብ ይዘው ለትርምስና ለድህነት የተጋለጡ እንደ ሶማሊያና ኤርትራ ያሉ ሀገሮች ካልሆኑ በስተቀር ብዙዎቹ ቢያንስ የተረጋጋ የኢኮኖሚ ፍሰትና የህዝብ ተጠቃሚነትን ማረጋገጣቸውም በተለያዩ ተንታኞች ይገለጻል። እንግዲህ ከሰሞኑን ደግሞ ቀደም ተብሎ የተነሳውን ሐሳብ ለመጋራትም ሀገራችን የቀይ ባህርን ወደብ ለመጠቀም ፍላጎት እንዳላት አስታውቃለች። ብዙዎች በተለያየ መንገድ በቀይ ባህር አካባቢ እንቅስቃሴ ለማድረግና የአንበሳውን ድርሻ ለመያዝ ያለ የሌላ ኃይላቸውን ይጠቀማሉ። በዚህ ረገድ የምጣኔ ሀብትም ሆነ በወታደራዊ አቅሟ ከዓለማችን ሀያላን ተርታ የምትመደበው ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግ ዓመታትን ወስዶባታል። በዚህም በቀይ ባህር ላይ ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 ጀምሮ እንቅስቃሴ ስታደርግ ቆይታለች። አሁን ግን በርስ ጦርነት ውስጥ ከምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመላክቱ ሪፖርቶች እየወጡ ነው። ሱዳን 3 ዓመታት ሊሞላው በተቃረበው ጦርነት ውስጥ ሆና ከባድ ውድመት ደርሶባታል። በጀነራል አልቡርሃን የሚመራው የሀገሪቱ ጦር ሰራዊት ከጀነራል ሐምዳን ዳጋሎን ፈጥኖ ደራሽ ኃይል ጋር እየተፋለመ ነው። በዚህ ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነውን የሱዳን ግዛት የሚቆጣጠረው የጀነራል አልቡርሃን ቡድን ከሩሲያ ጋር በመቀራረብ ድጋፍ ለማግኘትና ለሩሲያ የምትፈልገውን ለመስጠት በሩን ከፍቷል። ባለፈው ዓመት የካቲት የቀድሞ የሱዳን የውጭ ጉዳይ ሚኒስቴር እንዳስታወቀው በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈር በተመለከተ በሚደረሰው ስምምነት ላይ መግባባት ላይ መድረሱን በመግለጽ ይህንም ተግባራዊ ለማድረግ ምንም አይነት እንቅፋት የለም ብለውም ነበር። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ በሀገሪቱ ውስጥ መዋለ ንዋይን ለማፍሰስ ዝግጁ መሆኗን አስታውቃለች። በከባድ ጦርነት ውስጥ የሚገኙት አልቡርሃንን በአሸናፊነት ለመወጣት የሚያስችላቸውን ድጋፍ ለማግኘት ለሩሲያ የባህር ኃይል ሰፈር በቀይ ባህር ዳርቻ ላይ ለመስጠት መዘጋጀታቸውም እየተገለጸ ነው።
ሱዳን ለሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችው በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት መሆኑም ተመላክቷል። ኢትዮጵያ የሚያጣችውን የባህር በር ለማስመለስ እስካሁን በውጭ ጉዳይ ሚኒስቴር መስሪያ ቤቷና እንዲሁም በምክር ቤት የሚነሱ ጥያቄዎችና ማብራሪያዎች ዋና ዓላማው ዜጎችን ተጠቃሚ ማድረግ ሲሆን ይህንንም ለማድረግ በተቻለ መጠን የሚሰሩ ስራዎች በሰላማዊ መንገድና በዲፕሎማሲ ላይ ያተኮሩ ስለመሆናቸው እየተገለጸ ነው። ይህን ጥያቄ በብዙ መንገድ ምላሽ እንዲያገኝ ለማድረግ ደግሞ በኢትዮጵያ መንግስት በኩል ቁርጠኛ አቋም በመያዝ በብሔራዊ ደረጃ ትኩረት ተሰጥቶታል። የኤርትራ መንግስት በቀይ ባህር ጉዳይ በትናንትናው ዕለት የኢትዮጵያ መንግስት ይህን ታስቦ ነው ያን ሊያደርግ ነው በሚል መረጃና ማስረጃ ላይ ያልተመሰረቱ የተሰጠው ማብራሪያ ሉዓላዊነትን የሚዳፈር መሰረት የሌለው ነው። የኢትዮጵያ መንግስት በበኩሉ የባህር በር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረና ስተቱ የሚታረም መሆኑን ማስታወቁ አይዘነጋም። ኤርትራ ነፃነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ካስታወቀች በኋላ በኤርትራ በኩል ስጋትን ፈጥሯል። ይህም ውጥረት ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯንም ተከትሎ ነው። የሁለቱ ሀገራት ግንኙነት የበለጠ ያሻከረው የባህር በር ለኢትዮጵያ የህልውና ጉዳይ ነው መባሉን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የወደብ ፍላጎትን በተመለከተ የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናልና አሁን ለምን ዝም አንልም፣ ከኤርትራ ከጅቡቲ ጋር ብንጋጭስ የሚል ስጋት ያላቸው ሰዎች መኖራቸውንና ሐሳቡንም እንደሚያነሱ ያስታወቁ ሲሆን ለዚህም ጥያቄ ሲመልሱ እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ የህዝብ ብዛት የባህር በር መተላለፊያ ስለሌለው የመልካም ምድር እስረኛ ሆኖ መቀጠሉን አመላክተዋል። ውድ የአህዱ ቤተሰቦች በአገር ውስጥም ሆነ በውጭ ሆነው ያልተገባ መረጃ የሚያስተላልፉ እንዲሁም በጣልቃ ገብነት ሀገርና ህዝብን የሚከፋፈሉ ጥቂት የማይባሉ በመኖራቸው በብሔራዊ ጥቅምም ሆነ በሌላ ሀገራዊ ጉዳይ የሚደርሱ የሚነገሩ የሚሰሙ ማንኛውም መረጃዎች ጉዳቶች እንዳይኖሯቸው ትክክለኛውን መረጃ ከትክክለኛው ቦታ ውሰዱ፣ ስሙ እንላለን። የዛሬው የመልሕቅ ዝግጅታችን አበቃ።